እማ ወይ ጥቁር ጫማ ይዘህ ታች ጫማ ማስቀመጫው ስር ያለ የለም እኮ እሱ ጋር እህቶች ደራርበውት ይሆናል እዛ ለምንድን ነው የሚደራርበው ወይ አይማት ነሽ እስቲ ስልክ ላውራበት ሰላም ደውልሻለሁ ግሩሜ ወይ አጎታችሁ ስለ ሰርግ አታሳውቀው አልነግረውም ስለ ሰርጉ ሳይመለከተው ልጄ ምንም ቢሆን እኮ ስጋ ነው ቆርጣ አትጥለው መቅረጡን ማስዋረል ያስተማረን ማይ በቃ ይልቅ ባክሽ ሰዓት ረፍዶኛል ልጅ እሺ ደህና ዋልልኝ ያላኪዬ ለና ቆመ ደረስክብኝ እኮ አደክ አላፈኩ ያምላኪዬ እኮ ደልሽ ግጥም ጽፈ ጉረኛዋ ጥንቸል በኤሊ አፈረች። ልጆች እንደ ኤሊ ሁኑ ተስፈኞች። አንተ ጻፍከው? ከዚህ አምላኬ ይናልሳል። ጎበዝ ልጅ። ሌላም ላንብብልሽ? ውይ አምላኬ አሁን ልሂድና ትምህርት ቤት ተምሬ እመለሳለሁ። እሺ ማታ ታነብልኛለህ አይደል? ሳመኛ ቻው አምላኬ። በጽ ገንዬ እንደነሽ ሰላም ነሽ? እቺ ልጅ ምን ያደርገች ነው? አሁን አመታት ያላገኘቻቸው አትመስልም እንደዚህ ዘላ ስትጠመን። በቃ እኔ ረፍዶብኛል ወርጄ ታክሲ ልይዝ። ቆይ ማክስ ትንሽ ትንጠብቃ ትመጣለች። ምንድነው አንቺ እስካሁን አረፈደም እንዴ? ገደሉኝ የጮሙ ቻው ገኝ ቻው እንዴ ለማይ ደናናት ወይች ልጅ አጀረፈ ወይስ እንሂድኛ? መኪና እንደዚህ ያደረገ ራስ ልትሆን ወረጂ አልወርድም ወረጂ አልወርድም። ከነገ ጀምሮ በግሽ ትሄጃታለሽ። እናንተ ዝም ብላችሁ ቀልዱ። እሷን ያያችሁ ከትምህርታችሁ ትዘናጋላችሁ። ጊዜያችሁን እንኳን በአግባቡ መጠቀም አትችሉም። በጣም ያሳዝናል። ከዚህ ፈተና ትልቁን ስኮር ያመጣችሁ እሷ ነች። ሉክ የእሷን ውጤት ኢዝ ሃይ ስኮር። ማንም ሌላ ሰው እንኳን ይሄን ሊያመጣ ትንሽ ያለ ውጤት እንኳን ያመጣ የለም። የሚገርም ነው። ከሰርግ በፊት አንገናኛል ተባባልን።
ባህሉን ጥሰሽ ማለት ነው። እንዴት ነሽ? ዛሬ ደግሞ ሙሽራ ወስደሻል። አምሮሽ። እሺ ምን ልታዘዝ? የሆነ ነገር ላሳይ። አያምርም? ዋው ዋው ዋው! አያምርም? እኔ የማይገባኝ ነገር ማለት ነው የሰርግ ካርድ ምንድን ነው ልዩነቱ? ካርድ ነው አይደል? የኔ ያገር ልዩ ነው። ይለያል። ያሳዝናል። የኔ ስም ግን የለበትም። ከማጋ እንደሚል እግዚአብሔር ይወቀው። አትቀልድ። ይልቅ ነገ ቀጠሮ እንዳትይዝሽ። ከስራ ስትወጣ የተቀሩትን ከማተሚያ ቤት ይዘን እንወጣለን። እሺ እሺ። ምን ይባላል? ፀሐይ በጣም ደብድቦኛል። ስማማ ግሩሜ፣ ወይ ስንት ሰው ነው የምጠራው? እንጃ እኔ 2 ካርድ ካገኘው ይበቃኛል፣ ለእኔና ለባለቤቴ። በእናትህ አትቀልድ። በቃ አንቺ የፈለግሽው ነው። በፂ አቤት። በእናትሽ በፂ ፈለግሽ? በፂ አንቺ ትሻለሽ። እስቲ የሚጠሩ ሰዎችን ስም ዝርዝር ጻፊልኝ። እንዴ ለምን አንድ ፊቱን ካርዱን ወስደሽ አንቺ አጠሪያቸው? ልስጣቸውና ከዛ በኋላ እየተረፈ ልስጥሽ። ደፋ ያው ሁለት ብቻ አላሳዝንሽም? ይሄን ሁለት ጽፈሽ ይበቃሻል። በእናትሽ ሰላም። ምን ላሳይሽ? የኔ መቤት የኔ መቤት እዛች ጋር ያለች 4990 እንዴ! ኧረ ሰው እንዳይሰማሽ። ምን የቤት ኪራይና አንቺን ደግሞ ጨምሮ እንዴ? ለማን ፈልገሽ ነው? ለወንድሜ ብታይ፣ ወንድሜ ሊያገባ ለሰርጉ ልስጠው ብዬ ሱፍ ልሰጥ አስቤ ነበር እና ሱፍ አይቀንስም። ዋጋችን ቆርጠ አረ ለተማሪ አለች። ወስዳለሁ። ብትሸጩ ግን አለቀልሽ። እሺ ቻው። ሰላም ቻው።
እሺ ደግሞ ምን ቀረሽ? ምን ነች? እህቴ ነች። ከዚህ በፊት የመድከም ስሜት ታይቶባት ያውቃል? አይ አያውቅም። ሰውነቷ የማበጥ ማለት ፊቷ አካባቢ ነው? አይ ኦኬ። የበጸሎት ኩላሊቶች ተጎድተው የማጣራት አቅማቸውን እያጡ ነው። ከዚህ በፊት ምንም አይነት የህመም ስሜት አይተንባት አናውቅም። ይሄ እንዴት ሊሆን ይችላል? ይሄ አንደኛው የህመሙ መገለጫ ባህሪ ነው። አይደለም አብሯቸው ያለ ሰይቅርና ራሳቸው ታማሚዎቹ እንኳን የከፋ ደረጃ ላይ እስኪደርስ ድረስ ላያውቁት ይችላሉ። ለማንኛውም እህት አስቸኳይ የህክምና እርዳታ ማግኘት ይኖርባታል። ጠዋት እኮ አብረን እየተቀለድን የወጣ ነው። ከቤት ወጣን በቤት ትምህርት ቤት አደረስኳት። ይቅርታ ምናልባት ውጤት ተቀይሮባችሁ እንዳይሆን እሱ ነው የሚለው። አዝናለሁ። ውጤቱን እርግጠኛ ነኝ። እርግጠኛ ነህ ዶክተር? መፍትሄው ምንድን ነው? አንደኛውና ጊዜያዊ መፍትሄ ዲያሊሲስ ወይም የኩላሊት ጥበት የምንለው ሲሆን እሱን ደግሞ ቢያንስ በሳምንት 3 ጊዜ ማድረግ ይኖርባታል። ለዚህም በሳምንት ከ4 እስከ 6 ሺህ ብር ያስፈልጋል። በጸሎት አሁን ባለችበት ሁኔታ ግን በቀን ዲያሊሲስ ማድረግ ይኖርባታል። ዘለቄታዊ መፍትሄ ሊሆን የሚችለው ደግሞ የሚለግሳት ሰው ከተገኘ የኩላሊት ንቅለ ተከላውን ማድረግ ነው። ለሱም ደግሞ ከግማሽ ሚሊዮን ብር በላይ ያስፈልጋል። ያም ሆኖ ህክምናው ሀገራችን አይሰጥም። አሁን ግን በቶሎ የዲያሊሲሱን ህክምና መጀመር ይኖርባታል። ለሴ ከርባት ሰሪ እስካሁን አልፈደሽ እስቆየሽ ነው። ሆስፒታል እንሄዳለን። እማ ቁርስ አዘጋጅ።
ጨንቆኛል በጣም። ይኸውልህ እኔ እኮ እያልኩ ያለሁት የራሴን ገንዘብ ነው ያበደርኩን ገንዘብ እኮ ነው መልስልኝ የምልህ እኮ እኔ በችግር ጊዜ ደርሼ አይደል እንዴ አሁን እኮ ስለሚያስፈልገኝ ነው እኮ አሁን ያስፈልገኛል ቋን መልሼ እደውልልሃለሁ ምን ሆነሽ እኔ መማር አልችልም በጸሎት ለምንድን ነው መማር የማትችይው ለምንድን ነው የምማረው እዚህ ሰዎች ለምንድን ነው የሚማሩት ሰዎችማ መማር ተስፋ ስላላቸው እኔ በየደቂቃው ሞቴን እያሰብኩ እንዴት ነው የምማረው ልረሳው ብሞክር እንኳን እኮ አልቻልኩም ሞት አይደል ያስፈራል ግሩሜ እኔ እኮ መሞት አልፈልግም መመረቅ እፈልጋለሁ ያኮራችሁ አሞች ነሽ በዚህ በጨራሻ ትንሽ ነው ያለው ትንሽ ጨራሻ ትንሽ መረቃውን ትፈልጊ ትመረቂያለሽ አንቺ ስለተመረቅሽ ብቻ ነው የምንኮራብሽ ማትመረቅም እንኳን ሁሌም ቆኛ ባንቺ ኮራብሻለሁ እኔም ማይ ቃል ሁላችሁም ኮራብሻለሁ እሺ ሙሉ ነገር ለበጎ ነው አይደል ይሁን ደስ ማለት በሳምንት 3 ጊዜ ዲያሊሲስ የተሰራ በቀን ለ4 ሰዓታት ሆስፒታል እያሳለፍኩ እንዴት ነው የሚሆነው ይሆናል እዚህ ይሆናል ማን ነው ዛሬ የሚጋብዘው የማታራ ነው አንቺ አንተ እኔ ትናንትና ጋብዝኩሽ አይደል እኔ ተማሪ ነኝ ጌታ መጣለሁ ጋብዝሻለሁ ምን ላድርጋት ለልጅ ምን ላድርግላት ተገላገልክ ይሄንን ሁሉ ጉርሳ አታይ እቺን የመሰለችን ቦቃ ቀዳለች ከማጣቴ በፊት ጥራኝ እኔን ገፊዋን ጥራኝ መጣሽልኝ ልጅ እያለቀሽ ነው አይደል አረ እያለቀስኩ አይደለሁም ስራ እየሰራሁ ነው አላለቀስኩም ልጅ እማ አንቺ ካላበረታታሽኝ እኮ ነው እየደከምኩ ነው የምሄደው አቃለው ምን ያህል ለከበዳችሁ ይገባኛል ግን እሺ ምን ላድርግ ምን ኑሪልኝ ቆይልኝ ልጅ ሰሞኑን ትንሽ ያስቀመጥኩት ነገር ከባንክ ትቻለሁ
ትንሽ ህክምናው ደግሞ ወደድ ይላል። አውቃለሁ። ምናልባት ከተቻለ ከወር ደሞዜ ላይ የሚቆረጥ ብድር ፈልጌ ነበር። በዛውም ያንተ ፍቃድ እንሰጠኝ። ምክንያቱም በዚህ ሁኔታ መስራት አልችልም። እንደምንም ቢብሮ ውጪ ወስጄ ማሳከም ይኖርብኛል። ለጠየቅከን ጥያቄ የተቻለን ሁሉ እናደርጋለን። ግን ለተከታታይ ወራት ህጉን ተሸጋግረን ብዙ ብር አበድረናል። አሁን ላይ ግን ይህንን ማድረግ እጅግ ይከብደኛል። አንተ ብቻ ተረጋጋ። ግሩም ጠንካራ እንደሆንክ አውቃለሁ። በህይወታቸው ከሚያረፍዱ ሰዎች መካከል እንዳልሆንክም እንዲሁ። ሁሌም የህይወት ጸጸት ማርፈድ ነው። እግዚአብሔር ካንተ ጋር ይሁን። አሜን። አጎቴ እንደምን አለ? ቤቱን ማን ያሳየ? በጸሎት መታመሙን አልሰማም? እናትህ በስልክ ነግራኛለች። ከልብ አዝኛለሁ። መጥቼ እንዳላያችሁ በመካከላችን ያለው አለመግባባት አሳስሮ አስቀመጠኝ። አጎቴ በመሃላችን የፈለገ አለመግባባት ይኖር፣ ግን በጸሎት ላይ ተጨክናል። በምን አይነት ውጥረት ውስጥ እንዳለው ብታውቅ እንደዚህ ባልተናገርከኝ ነበር። እኔ ሕፃን ልጅ አይደለሁም ማለት ልትለኝ የፈለከው ነገር ይገባኛል። አሁንም አልተውህም? አሁን የመጣሁት ስለሱ ላወራ አይደለም። አሁን የመጣሁት ስለ ቤቱ ጉዳይ እንድናወራ ነው። አጎቴ አውቃለሁ ቤቱ ይገባሃል፣ ግን አጎቴ በልጆቼ ልለምን ነው። በልጆቼ ይያለሁ። ክሱን ተውና ቤቱን ሸጠን በጸሎትን ማሳከማት። በተመታመን በጣም አዝኛለሁ። አዝናለሁ። አሁን በምትለው ሐሳብ እሺ አልልም። እናንተ ጥቅማችሁን ብቻ ነው የምትፈልጉት። ቤቱ የኔም የቤተሰቤም ህልውና ነው። ድሮም እሺ እንደማትለኝ ያወቅኩ ነው እኔ ማፊን ያበላሽሁት። ቤተሰብ ስትመሰረት ሁሉም ነገር ይገባል። ለአንድ ደሳሳ ቤት ብሎ የወንድም ልጅ ላይ መጨከን ነው ቤተሰብ ስመሰረት የሚገባኝ። አጎቴ እሱ ነው የሚገባኝ። እኔ የእናንተን ህመም ሞታችሁንም አልፈልግም። ስጋዬም ደሜም ናችሁ። አጎቴ ትሰማኛለህ? መቼም ያንን ሁሉ በደልን ትቼ እዚህ ደጄ የጠናሁት የጸሎት ጉዳይ ነው የሚል ግዴለም። እኔ የትም ብዬ አሳክማታለሁ። ለምኜም ቢሆን አሳክማታለሁ። ለምኜም ቢሆን አሳክማታለሁ። ይሄንን ትቼ ግን ማለት ነው ተመልሼ አንተ ጋር ከመጣው ውሻ ብለህ ከቤት ረግጥ አስወጣኝ። ተመልሼ ከመጣው እኔ ውሻ ነኝ። ውሻ ብለህ ጥራኝ ተመልሼ ከመጣው። አምሮብሃል ደግሞ እንደዚህ ተጎሳቁዬ ያየሽኝ ምን ያምርብኛል ብለሽ ነው? ያንተ ውበት የቱ ጋር እንደሆነ እኮ አታውቅም። ምን ነው ዝም አልክ? ሲፍ ሰርጉን መሰረዝ አለብን።
በፂን አሳጥበበት። ተረስካ ቃል የቤቱ ካርታ ይታያል። እንድናወራ ፈልጋለሁ። እዚህ ውስጥ ነው እንድናወራ ፈልጋለሁ እያልኩ አይደል እንዴ? ምን ሆነሻል? ለምንድን ነው ሁለቴ እንድትታጠብ ያደረገው? ትሰሚያለሽ ቃል በሳምንት 3 ከታጠበች ከኛ ጋር የ1 ወር ጊዜ አይኖራትም። የ1 ወር ጊዜ ነው ማወራሽ። ሁለቴ ከታጠበች ግን የቱንም ያህል ጭንቋ ቢበዛ እድሜ ያረዝማል። ይሄንን ደግሞ በምን አይነት ሁኔታ ውስጥ አልፌ እንደወሰንኩ ነኝ ማቀው። ዛሬ ሁለቴ ሆነ፣ ነገ ደግሞ ገንዘብ አንሶኛል በሳምንት አንዴ ታድርግ ትላለህ። ከዛም እስከና አካቴው ማቋረጥ እናችን እያየ ስትሞት ዝም ብለናል። እሺ ምን ላድርግ? ምን ለማድረግ ያለኝ ብድር ፍለጋ ያልሄድኩበት ቦታ የለም። ታውቂያለሽ አይደል? ለዓመታት ተኮራርፈን የኖርነውን አጎታችን እንኳን ሳይቀር እግሩ ስር ወድቄ ነው የለመንኩት። ከዚህ በላይ መላ ቤቱን እንደምን ብላሽጥ ኩላሊቴን ይሰጣታለሁ። አይሆንም፣ አንቺ አስጫት። የሕክምናው ገንዘብ ከተገኘ እኔ ራሴ እወጣዋለሁ። ሁሌም ቢሆን አንተ የራስን ስሜትና ውሳኔ ብቻ ነው የምታከብረው። ሁለቴ ተታጠቢ አንተ ውሳኔ፣ የቤቱ ቀይ ሸጥ አንተ ውሳኔ። እና ይሄ ታዲያ የመወሰንና ያለመወሰን ጉዳይ ነው እንዴ? አዎ ነው። ምንድነው መወሰን? ሁሌም ቢሆን አንተ ለኛ ሳትነግረን ነው ሁሉ ነገር ነው። በሳምንት 3 ከታጠበች የ1 ወር ጊዜ ይዛትም ሁለቴ ከታጠበች ግን ለምን አሰመኝ? ቃል ለምን ማሰመኝ እንዴ? ራስ ወዳድ ነገሩ በዚህ አንዴ ላናግርሽ። ትቻለሁ አይደል? ለምን ይቅርታ ታርጊልኝ? በጸሎት ይስምሽ ያን ጣፋጭ ወት ያስታውሰኛል። ግሩሜና ቃል ከተወለዱ በኋላ አባትሽ አንድ ሴት ልጅ መድከም ይፈልግ ነበር። እናም አባትሽ ያልሄደበት አድባራት ያልጠራው ታቦት አልነበር። ቀኑ ደርሶ አንቺን አገኘን በጸሎት። አባትሽ እንደዛች ቀን ደስተኛ ሆኖ አይቼውም አላውቅም። የተወለድሽበት ዕለት ነው ስምሽን ያወጣልሽ። በብዙ ልመና ነውና ያገኘሽ በጸሎት አለሽ። ሁሌም ያንቺ ህይወት
በልመና ውስጥ ነው ያለው። ተረሳና አይደለም አንተ ጨካኝ አይደለም ስለጨነቀኝ እኮ ነው። በተሎ በዚህ ሰዓት ደርሷል። በጸሎት ምንም እንዳትሉኝ መሄድም መታጠብም አልፈልግም። በቃኝ። ለምን ልጉዳችሁ? ለምን ከሰው በታች ላድርጋችሁ? እኔ እንደሆነ መሞቴ አይቀርም። ታምሩን ያሳየኝ እንደሆነ እሱን ጠብቀዋለሁ። እሱ በማማ ሞት እንደዚያ አትበይ። መታጠብ አለብሽ። ታስገድዱኝ እንዳልሞኩ አልታጠብም። በጸሎት ምንም አይነት ምክንያት አልፈልግም። ትሄጃለሽ፣ ትሄጃለሽ። አልሄድም። ትሄጃለሽ። አልሄድም። ትሄጃለሽ። አልሄድም። አልሄድም። እንዴ የቤት እቃዎች እንዳለ ተሽጦ አልቀዋል። የቀረው ኩርሲ ነው። እሱን ለመሸጥ ዝግጁ ነህ? አንቺ የዚህ ቤት እቃ መሸጥ ነው የሚያሳስብሽ እንዴ? አዎ እሱ ነው የሚያሳስበኝ። ለዚህ እቃ መሸጥ ምክንያት እኔ ነኝ። እኔ በአንቺ ቦታ ብሆን ኖሮ ይሄን ነገር ማድረጋችሁ ቀር ነበር? አይቀርም። በቃ አንቺን ለማዳን መክፈል ያለብንን ዋጋ ሁሉ እንከፍላለን። አንቺ ስትኖሪ እኮ ነው እነዚህ እቃዎች ዋጋ የሚኖራቸው። ምን ትላለች? ነይ በዚህ ባለፈው የነገርኩሽን እንደ ነው የረሳሽው። ስትኖሪ ለራስሽ ብቻ አይደለም የምትኖሪው። ሰዎች የሚኖሩት ለራሳቸው ቢሆን ኖሮ ሞትን እንደ ሞት ባልፈራ ነው ነበር አይደል?
አሰቃየኋችሁ። ለምን በእኔ ትቀጣላችሁ? አልተቀጣንም፣ አላሰቃይሽንም። በቃ እንዴት መጣሽ? ግሩሜ ግን እናንተ በሰርግ ካልተጋባን አብረን መኖር አንችልም። ስለ ሰርጉ የሰማው ህዝብስ ቤተሰብ እሱን እርሳ። ዲያላይሲስ ስለምታረጊ ነው አይደል? አልፈልግም ያልሽ እና ምን ይፈጠር? ምን ስለኔ ያወቅ ደስ አለ ነው ወይ ስላሸነፍከኝ? ኢዲዲያ ከእንግዲህ ብትለምነኝ እንጂ ለምናትን ብለህ ነው አይደለ? ነው ወይስ ምን አስበህ ነው? ተናገር። አትናገርም? ሁሉ ጊዜ መናገር ከዛ በኋላ ዝም ማለት። አንተ አይደለም ጠርተህ እንደዚህ አይነት ንግግር እንነጋገር የምታረጋው? አትናገርም? ተናገር። በዚህ አንድ ድል ብቻ ቃል ቆይኛ እንዴ ለመጸሎት መታከም ይሆናል ብዬ ትንሽ ያስኳት ገንዘብ ነበረች። ለክም ነው ይሆናታል እንጂ አይሆንም። ለምን? ምናልባት እኔ ገላይን ቸርችሬ ይኖር ይሆናል። ህሊናዬን ግን ሽጬ አላድር። በጸሎት ለኔ እህቴ ናት። ፈገግታዋ ይናፍቀኛል። የሷ መዳን ደግሞ የኔም ኃላፊነት አለብኝ። ቢገባሽ እሷ የሁላችንም ደስታ ናት።
እኔ እንደ ሰው የታደልኩ አይደለሁ። 2-3 ልጅ የለኝም። በእነሱ ወግ ማዕረግ አይባቸዋለሁ እምለው ያለችኝ አንድ ሲፈር ነች። ከጉድ አውጣል። ምን መሰሎት ልጄ፣ እየተማጸንኩ ነው። ላስገድድህ አቅሙ የለኝም። ከዚህ ውርደት አውጣን። ዘመድ አዝማዱ ቤት ውስጥ ተሰብስቧል። ጥሪ ካርድ ተበትኗል። እባክህ የእህቴን ህይወት በኪስ ይዤ እየዞርኩ ያለሁት አውቃለሁ። ይሄ ህይወት ለሲፈን አይገባትም። አንተ ብቻ እሺ በል፣ ሰርጉ ይፈጸም። ለእህትህ አንድ ላይ መላ እንፈልጋለን። በዚህ ሁኔታ ውስጥ መሞሸር አልችልም። አዝናለሁ። እሺ እንዴት ነሽ? የሚገርምሽ ከሲፈን ጋር የመጀመሪያ ሰሞኑን የተዋወቀን ጊዜ ማለት ነው ማታ ማታ በስልክ ረጅም ሰዓት ነበር የምናወራው። አንዳንዴ እንደውም እያወራን ይነጋ ነበር። ነው እኔ እሱን ያስታውስ። ደክሞሻል? መተኛት እፈራለሁ። ለምንድን ነው መተኛት የምትፈሪው? ጠዋት ባለቀስ በሚቀጥለው ቀን እናንተን ባላገኛችሁስ ብዬ እኔ ትጄ ነው የምታንገላፍ። አንዳንዴ ካልተደረጉልን ነገሮች ይልቅ የተደረጉልን ነገሮች ይበልጣሉ። ልክ ጓደኛሽን በጣም ነው የወደድኩት። አሪፍ ልጅ ይመስላል። ምስኪን ነው። ኢዲ ከራሱ ይልቅ ስለ ሰዎች ነው የሚጨነቀው። ለኔ ያለውን አክብሮትማ አትጠይቀኝ። እሱን ማለት ጠይቅሻለሁ። ያየሁት ያንተ ቢጤ ነው። ሰዎችን በመርዳት ለሰዎች ችግር በመድረስ ያምናል። አንተ ግን ሂባሪን ታውቃለህ? አላውቀውም። እስኪ ንገሪኝ። አንተ ማለት ለሰዎች አርገህ የማትረካ ህመምህን ብቻ ነው የምትሸከም። ጓዳ ውስጥ አልቅሰህ እኔ ፊት ደስተኛ መስለህ ለመታየት የምትሞክር ልዩ ሰው ነህ። እኔ አልቅሳለሁ? አልቃሻ ነኝ? የዛን ያህል የምትሆን ያህል ደግሞ ጠንካራ ሰው አይደለሁም። ለዚህ እኮ ነው ስለ ራስ ታውቃለህ ያልኩህ። ብቻ አምላክ ለሁሉም እህቶች ያንተን አይነት ወንድም ይስጣቸው። አሁን መውጣት እንችላለን። ምነው ዝም አላችሁ? ዛሬ ብር ችግር የለውም። ምንም አይደለም። ደግሞ ከሌላ ጊዜ በጣም ደህና ነኝ አይደል? አዎ ደህና ነኝ።
ደግሞ ዛሬ ባልታጠብም እኮ ሞታለሁ ማለት አይደለም አይደል? ወንድሜ አልሞትም። እሺ ችግር የለውም። ግሩሜ እንካለ በጸሎት ማሳከሚያ ሰላም ነው ወይ? ደህና ነኝ። ደከመህ አይደል? ኧረ ምንም አልደከመኝም። እሺ ከሲፍ ጋር እንዴት ናችሁ? አሪፍ ነው፣ ደህና ነን ያለነው። እነዛን ተረቶች እስኪ ንገረኝ። እማዬ ሳትኖር ስትቀር እየነገርክ የምታስተኛኝ ስለ ጭራቁና ስለ አስማተኛው ነጋዴ ነው? አይ አይደለም፣ ስለ መላእክቶች። ከዚህ ሰማይ በላይ ብዙ ሰማያት አሉ፣ በደመና ተከልለው። ከነሱ በላይ ደግሞ የምድርና የሰማይ ባለቤት የሆነው ጌታ አለ። ሰዎችን፣ አራዊትን፣ ወንዞችን የፈጠረ አምላክ እና ይሄ አምላክ ማለት ነው ስለፈጠራቸው ፍጡራን አብዝቶ ስለሚጨነቅ መላእክቶችን ልኮ ይጠብቃቸዋል። እነዚህ መላእክቶች ደግሞ ክንፎቻቸው ረጅም ነው፣ ለአፍታ እንኳን አያንቀላፉም። ሲደክመን ያግዙናል፣ ስንታመም ያሳምሙናል። ታዲያ እነዛ አምላክ የላካቸው መላእክቶች ወዴት ሄዱ ዛሬ ነው? ወይስ አምላክ ወደኛ ቤት አላካቸው? ልኳቸዋል። ምንድነው አምላክ ስራው ብዙ ነው እና እርግጠኛ ነኝ ወደኛ ቤት ይመጣሉ። ተጠራጠሪኛ ቤትም ይመጣሉ።
ቀረብክ አይገርምህም? ወገኛ ሄዳ አንቺ ቃል ሂድ ሂድ እኮ ነው የምልህ ውሻ ሂድ ቃል ምን እያደረግሽ ነው? በጽ ምን ንገሪኝ ቃል በጽ ምን ህይወት ላንቺ እንደማይሆን ታውቂዋለሽ። ምን ትሰሪያለሽ እዚህ ጋር? ብር ከሆነ ችግርሽ እንጂ ሂጂ ሂጂ ቤት ስገባ ቃል በሯን ዘግታ እያለቀሰች ነበር። እዚህ መታ ነበር እንዴ? እኔ ይህን የሙያ ዘርፍ ስመርጥ ቢያንስ በፍላጎት ነበር። ከዚህ ህመም ጋር የሚኖሩ ሰዎችን እረዳለሁ ብዬ ነበር። ስራውን ከጀመርኩ ወዲህ ግን ነገሩ ሁሉ የተገላቢጦሽ ነው። የተሟላ የህክምና መሳሪያ በማጣት ቁጥራቸው ጥቂት የማይባሉ ሰዎች ህይወታቸው ሲያልፍ አይቻለሁ። ዶክተር ማለት ልትለኝ የፈለከው ነገር አልገባኝም። ስለዚህ በማስከፊነት ብዙ አውቃለሁ፣ ግን እንዲህ እንደዛሬው በሙያዬ ማድረግ ባለመቻል የተጸጸትኩ። የተፈጠረ ነገር አለ እንዴ ዶክተር? በጸሎት ኩላሊቷን እየታጠበች በነበረችበት ሰዓት ቃል ኩላሊቷን ልትሰጣት እንደምትፈልግ ነግራኝ ምርመራ አድርገን ነበር። እሷም ኩላሊት ደግሞ ከጥቂት ቀናት በኋላ ሕክምናውን መጀመር ይኖርባታል። አምላኬ እህቶቼን ተውልኝ፣ እኔን ቅጣኝ አምላኬ እህቶቼን ተውልኝ፣ እኔን ቅጣኝ አምላኬ እህቶቼን ተውልኝ አምላኬ የሙት ልጆች ነን አምላኬ እህቶቼን ተውልኝ፣ እህቶቼን ተውልኝ፣ እህቶቼን ተውልኝ አምላኬ እህቶቼን ተውልኝ፣ እኔን ቅጣኝ አምላኬ እህቶቼን ተውልኝ፣ እኔን ቅጣኝ አምላኬ እህቶቼን ተውልኝ
አምላኬ እኔን ቅጣኝ። ግጥም መጻፍ ትችያለሽ? እኔ እኮ እንዳንተ ጎበዝ አይደለሁም። ሌላ ነገር ነው የምጽፈው። ምንድነው ሌላ ነገር? ሌላ የማይነገር ነገር። ለማን ነው የምትጽፊው? ለአምላክ። ማን ይወስድለታል? ለአምላክ ነፋስ። ማንበብ ይችላል? አምላክዬ እግዚአብሔር እኮ ሁሉም ቦታ አለ። ሁሌም ያዳምጠናል፣ ይሰማናል፣ ይከተለናል። ሲጨንቅ ግራ ሲገባ ጻፍለት፣ እሱ ይሰማሃል። አንተ ተጨንቀሻል? አምላኬ አልተጨነኩም። ለምንድን ነው ሁሌ የማትጫወቺው? ሰው እኮ ሁሌ ደስተኛ ይሆናል። ያኮርፋል፣ ይበሳጫል፣ ያጣል፣ ይታመማል። ከዛ ደግሞ እንደገና ይስቃል፣ ይጫወታል፣ እንደ ድሮ ይሆናል። እሺ አምላኬ፣ እሺ። ግራ የሚያጋባ ነገር ነው። ቆይ እንዴት ሊሆን ቻለ? ፍርድ ነው፣ ቅጣት ነው። በቃ ማለት ከዚህ ሌላ ምን ሊሆን ይችላል? እንደሱ አትበል። እግዚአብሔር ያውቃል። ከዚህ በላይ ምን እንዳይመጣ ነው። ምን የሚያስፈራኝ ነገር አለ? ቢሆንም ራስን ነው ማበርታት ያለብህ አይደል? ግሩሜ፣ ሌላ ጊዜ ስልክህን ስትሸጥ ሳትነግረኝ እንዳትሸጥሽ። ለጊዜዎችን ያዛት። ብሩ አይሻልም ነበር? በጸሎትን ሁላችንም እናውቃታለን። ያለችበትን ሁኔታ እንዲሁ እናም ከመጽሔታችን ብር ላይ የተወሰነ ገንዘብ ለሕክምናዋ እንድናዋጣ ብዬ ነበር። እናም ሁላችንም ይቅርታ በጸሎት በጺ ገንዘብ መሰብሰቡ ምን አስፈለገ? ይኸውልሽ በጸሎት መጀመሪያ አዳምጪ። ምንድነው ማዳምጥ? አንተ ተማሪ ፊት ቆመ ለምን ባገኘው ልቅምቃሚ ሳንቲም የኔውት ሚድም መስሎ ነው ቆመ በስሜ መስለምነው? እኔ እንደሳስብ እኮ አይደለም በጺ። ምንድነው ያሰብከው ታዲያ? ለምን ባለሞት ትሞክራላችሁ? ጸሎት አዳምጪ መጀመሪያ። እኔ እናንተ ከዚህ በፊት ስለ ገንዘብ አውርተን እናውቃለን? አናውቅም። እኔ አንተን ከዚህ በፊት ገንዘብ ጠይቄ አውቃለሁ? አታውቂም። እና ታዲያ ምንድነው? እሺ እንዳዳምጪ። አዳምጠን በጸሎት በፈጠረሽ እኔ አንቺ ስትሞቺ ቆሜ ማይሽ መስልሽ?
ቀን ነው አንተ ጋር መጥቼ ስለ ገንዘብ ያወራን። እኔ እናንተ ስለ ገንዘብ ወርተን እናውቃለን። እኔ እናንተ ስለ በሽታ አስተውተን እናውቃለን። እኔ እኮ እሱ የሚያስቡልኝና የሚጨነቁኝ ሰዎች አመጣው። ሂዱ አልገባህም። እኔ እኮ አንተ ጋር ስመጣ ነው መኖር የምጀምረው። እኔ እኮ አንተ ጋር ስመጣ ነው ተስፋ የሚኖረኝ። እኔ እኮ አንተ ጋር ስመጣ ነው እኮ የምተነፍሰው። እንደገና እሺ ከዚህ ልንወጣ ሌላ ዘፈን የላችሁ? አለ ሸጋው ባንተ ላይ ይደረባሉ ባንተ ላይ ይታሰባሉ ባንተ ላይ ይቀጀላሉ ባንተ ላይ ሸጋው ባንተ ላይ ይደረባሉ ባንተ ላይ ይታሰባሉ ባንተ ላይ ይቀጀላሉ ባንተ ላይ ነግሩሜ የሉም እንዴ? እዚህ ቤት ይኖሩ የነበሩ ሰዎች አከራይተው ወጥተዋል።
ህይወት ልሰጥሽ ሲገባኝ ጭራሽ ሌላ ሞት ሆንኩብሽ አይደል? አንቺ ምን አረግሽ? እንደውም ህይወትሽን ሳሰስጪ ልሰጭኝ አለብኝ። ቢሆን ነበር አበጽ ቢሆን ነበር። ቃልዬ እንደሱ አትበይ። የጥፋተኝነት ስሜት ደግሞ አይሰማሽ። ፈቅደሽ ያረግሽው ነገር አይደል? ደግሞ እንዳንቺ አይነት ትስላለኝ ኮርቻለሁ። አሁንም ቢሆን እመኝ፣ አንቺ እንድትሞች አላደርግም። ትቆያለሽ አንቺ። ቃልዬ በማማሙት የከፋ ነገር አታደርጊም አይደል? ራስሽ ላይ ምንም የከፋ ነገር አይኖርም። አትጨነቂ። እኔ ከመነው መጀመር አልፈልግም። አትከራከሪ። እኔ የምልሽን ስሚኝ። ነገ ጧት ህክምናውን ትጀምሪያለሽ። ፍጹም ይሄ ማድረግ አልችልም። እዚህ መኖር አለባት። እኔ ደግሞ ህይወቷን ልንጥቀት አልፈልግም። እሷ ምንም አትሆንም። እኔ አታምኝም እንዴ? አንቺ ህክምናውን ስለጀመረሽ እሷ ምንም አትሆንም። ይሄ ማድረግ አልችልም። ማተጂ እንኳን ይሄን ነገር አድርጊው። እኔ ጭንቅላቴ ሊፈነዳ ነው። እኔ አላሳዝንሽ ቃሌ በማማ ሞት እኔ አላሳዝንሽ። ሞት ሽቤ በዚህ ሞት ይላፋት
በመኖር አለበት። ልዋሽህ አልፈልግም። የከፋ ደረጃ ላይ ነች። በሳምንት 3 ጊዜ መታጠብ ካልቻለች ጊዜ አይኖራትም። እሱም የበጸሎት ኩላሊቶች የማጣራት አቅማቸው እጅግ ተዳክሞ እውነቱን መቀበል አለብን። እውነቱን ተቀበለ። የትኛውን እውነት ነው የምቀበለው? ሞቷን አምኖ መቀበል እሱ ነው እውነቱ። እሱ ነው የሚቀበለው። ግድ የለም ዶክተር፣ ትንሽ ጊዜ ስጠኝ። ሰሞኑን እኔ ቤቱን አሸጠዋለሁ። በዛ የሁለቱንም ኩላሊቶች ያስቀይርላቸዋለሁ። ትንሽ ጊዜ ብቻ ስጠኝ። ለበጸሎት አንተ ሰጣት፣ ለቃል የሚለግሳት ሰው ተገኘ እንዴ? ሁለቱንም ኩላሊቶች መስጠት እፈልጋለሁ። እንደዚህ አይነት ነገር ህጉም ቢሆን እኮ አይፈቅድም። ህጉ በእኔ አካል ምን ያገባው? እንደዚህ አይነት ነገር በየትኛውም ሀገር በየትኛውም ሀገር ህግ ነው የምልህ። እንዴ በራሴ የኔን እኮ ነው። ቢሆን እንኳን አንድ ሰው ህይወቱ ሊያልፍ ብሎ የመዳን ግሩም በጭራሽ እንዳታሱ። በህይወት ስንኖር ማን ወደ ኋላ እንደሚቀር አናውቅም። ከሚቆዩት ውስጥ ግን ሁለታችሁ እንደምትሆኑ እርግጠኛ ነኝ። በነገራችን ላይ ልብስ መሰራረቅ የተከለከለ ነው፣ በተለይ በጸሎት። ብሬን ስጠኝ። ምን ፈለክ? የሰራሁበትን ብሬን ስጠኝ። 2 ቀን ይቀራል፣ ጠብቅ። እኔ መጠበቅ አልችልም። ካልታገስ ለቀ ሂድ። እንዳንተ አይነት ብዙ አይነት ሰራተኛ አለ። እህቶች ሊሞቱብኝ ነው። እህቶች ሊሞቱብኝ ነው። ብሬን ስጠኝ። እህቶች ሊሞቱብኝ ነው። እሺ ስጠኝ። እሺ
አባ መኪናዬን መሸጥ እፈልጋለሁ። ለምን ቢባል? ብሩ ስለሚያስፈልግ። ብሩ ለምንድን ነው የሚያስፈልግሽ? ለግሩም እህቶች መታከም። ምን ነው ያ ሁሉ ውርደት አልበቃ ብሎሽ ቤቴን አተረማምሶ ለሄደ ሰው በድጋሚ በድፍረት ስትናገሪ አታፍሪም? ሽራፊ ሳንቲም ከኔ እንዳትጠበቂ እሺ? በዚህ አይመለከታችሁ። በዚህ ምንድነው? የማን ብር ነው? የሰው ብር ነው። ትምህርት ቤት ጩላ በዚህ ያወሸሽ ከየት የመጣ ብር ነው? የሰው ብር ነው አልኩሽ አይደል እንዴ? ብር የማንም ሆነ የማንም ይስተጣጣይበታል። ከዚህ ተሰላችሁ ቃል ማማሙት ቃል ለግሩም ይሱፍ መገዛበት ብር ነው። የድሮ ሰፈራችን መውጫ ጋር የሚያምር ሱፍ አይቼለታለሁ። 4500 ብለውኛል። ይጎደል አትሰጅ ቢቃል ክሳለት ቃል የበስሉት ህመሟ እየተባባሰ ኩላሊቷ እስከሚቀየር ጊዜ ያላት አይመስለኝም። ምን ማለት ነው? ለቃል ግን መድረስ የምንችል ይመስለኝ። ምን ያህል ከባድ እንደሆነ ይገባኛል። ግን እውነታውን መቀበል አለብን። የትኛውን እውነት ነው የምቀበለው? የትኛውን እውነት ነው የምቀበለው? እውነቱን ተቀው የትኛውን እውነት ልቀበል? እኔ ያለው እቺ አንድ ፍሬ ልጅ ስትሞት ማየቱ እሱ ነው እውነቱ። እሱ ነው እኔ የምቀበለው ከሆነ እኔ የምቀበለው። ዶክተር ለመኖር ያላት ጉጉት ብታይ እኮ እንደዚህ አትለኝም ነበር። መመረቂያ ልብሷን ራሷን ዲዛይን የምታለው አሁን እኮ ደርሷል። መመረቂያው አሁን እኮ ነው። ልታያት ልጅ ያለች እንዴት አይነት አስቸጋሪ ልጅ ነበረች መሰለች። በጣም በጥባጭ ነበረች። በቃ ስታት አስቀምጠን እና አንዳንድ ጊዜ ስለዚህ ባህሪዋ ስትነግራት ይገርማታል ራሱ። እንዴ እኔ እንደዚህ አይነት ልጅ ነበርኩ እንዴ ምናምን ትላለች።
አሁን እንዴት አይነት ቁም ነገረኛ ሆናለች መሰለኝ። የልጅነት ምኞቷ ምን እንደነበር የህግ ሰው መሆን ነው የምትፈልገው እና በተፈጥሯ ፍርድ ሲዛነፋት ሁሉ ማሜግ መስማት ፍርድ ዛሬ ግን ለሷ ፍርድ ተዛነ ዛሬ ግን ለሷ ፍርድ ተዛነ ጎቴ መልሼ ከመጣሁ ውሻ በለኝ ብዬ ነው። ውሻ ነኝ፣ ውሻ በለኝ አጎቴ፣ ውሻ በለኝ አጎቴ። እባክህ በልጆቼ ይዣለሁ። የአንድ ሳምንት ዕድሜ ስጠኝ እህቶች፣ አንድ ሳምንት ዕድሜ ስጠኝ። ግሩሜ እባክህ ተነስ። እሺ በለኝ እናንተስ፣ እሺ እባክህ ተነስ አጎቴ፣ እሺ በለኝ። ዛሬ ደስ የሚል ዜና ነው የመጣሁት። የዛሬ እራታችን ልዩ ጥብስ ነው። ስራ እስቲ ጭንጣውስ ያረሻት ነው። እንዴት ነው ማየ ጥብሱ መረቅ እንዳይኖር አጎቴ ጋር ይዤ ነበርኩ። 5000 ብር ሰጠኝ። ከዛ ሰሞኑን መለስ በለና ስለ ቤቱ ሽያጭ እናወራለን አለኝ። ስትራፍን ትፈራለህ አይደል? አዎ። የእንቅልፍ ባንቺ እድሜ እንዳይመጣ እፈራለሁ። ኢዱዬ ትዝ አለህ ያ የለመንበትን ቀን ወደፊት ተጋብተን ልጅ የምንወልድበትን ማስተርስ የምንሰራበትን ትዝ አለህ ያ ቀን? አዎ፣ ለምን ነበር? እኔ እንጃ። ያ ቀን ቀረበ መሰለኝ። አንድ አመት ግን ወስዶ ሞልተህ ትጠብቀኛለህ አይደል? በዚህ የእድሜም የጊዜም ባላባት አንቺ ነሽ። ቁም ካልሽኝ በአክሱም እድሜ ቆሜ እጠብቅሻለሁ። ጋውን ወሰዳችሁ? አዎ። ሱፍ ለብሰህ ማየት እፈልጋለሁ። ቤት ትመጣለህ አይደል? አዎ።
አድማጮቻችን ከአዲስ አበባ ዩኒቨርሲቲ የነበረን የምረቃ ፕሮግራም ቆይታ ይህን ይመስል ነበር። ለተመራቂዎች እንዲሁም ቤተሰቦቻቸው በድጋሚ እንኳን ደስ አላቸው ለማለት እንወዳለን። ከቀሪ ፕሮግራሞቻችን ጋር መልካም ጊዜ። ላሉት አሁን መምጣት ይችላል።
ወደ ዋር አስገቡልኝ። ለምን ዶክተር? ለእህቶቹ ኩላሊቱን እናወጣለን። ዶክተር ነቃ። ማን ያስፈልጋል? የአምላክ ነፋስ በጸሎት የት ሄደሽ ነው? የት ሄደች በጸሎት ስላቸው የለችም ይሉኛል። ለምንድን ነው እኛ ሰፈር ማጥናቸው? እኔ ብዙ ግጥም ጽፌ አስቀምጬልሻለሁ። ደግሞ በጣም ናፍቀሽኛል። ሁሌ ቁጭ ብዬ እጠብቅሻለሁ።
ስላንቺ ሁሉም ስጠይቃቸው ያለቅሳሉ። ከጨነቀ ለስካ በጻፈለት ብለሽኝ የለ እግዚአብሔር ደብዳቤው እንዲያነብና እንዲናግሮሽ በንፋስ ልኬልሻለሁ። ከነገረሽ ቶሎ ነይ እሺ። ይህንን ለብሼ ምንም ማምጣት ካልቻልኩ እንደ ተራው ህብረተሰብ ወርጄ መታገል መርጣለሁ። ያኔ ለዚህ ክብር ስበቃ መልሼ አጠልቀዋለሁ። የበጸሎት ሞት ዛሬ ማነጋጋሪነቱ ቀጥሏል። በስልካችን ላይ መታሰቢያ ፕሮግራሟ ላይ እንድንገኝ የሚጋብዝ መልእክት ደርሶናል። ያለውን መረጃ እናደርሳችኋለን። ቆይታችሁ ከኛ ጋር ይሁን። በጸሎትን በህይወት ያገኘዋት ነው መሰለኝ። በጨለማ ውስጥ ከኖረ ሰው በላይ የብርሃንን ጥቅም የሚያውቅ ሰው ያለ አይመስለኝም።
እዚህ በሽታ የኛ ቤተሰብ ጥሩ ማሳያ ይሆናል። ከዚህ በኋላ ሞት እያንዳንዳችንን ቤተሰብ እንዲነጥቅ መፍቀድ አይኖርብንም። እኛ አንዲት ደሳሳ ጎጆ ስለነበረች ቢያንስ የአንድ እህቴን ህይወት ማትረፍ ችለናል። በአሁኑ ሰዓት በርካታ ሰዎች ህይወታቸውን በኪሳቸው ይዞ እየዞሩ ያሉት ገንዘብ ካላቸው ይኖራሉ፣ ገንዘብ ከሌላቸው ይሞታሉ። እመኑኝ፣ ጠብታ ውሃ የውቅያኖስን መጠን መጨመር ይችላል። እኛ መተባበር ከቻልን በጣም በርካቶችን ማዳን እንችላለን። በጸሎት ሞት ለበርካቶቻችን የማንቂያ ደውል መሆን ከቻለ ለእኔ እህቴ አልሞተች፣ በሕይወት እንዳለች ነው ማለት ነው። ሁሉም ነገር ለበጎ ነው። አመሰግናለሁ። እንባ ይብቃ። ለኮላሊት ህመምተኞች እየተገነባ ያለው ማዕከል የበኩላችንን እንወጣ። እኔ ካለኝ የስልክ ሂሳብ ላይ 8582ን በመጫን ለወገን ደራሽነቴን አረጋግጫለሁ። እርሶም ስልክዎን ያንሱና ለወገኑ ይድረሱ። 8582 ላይ ኦኬ ብሎ በመጻፍ ለአንድ ወገኖ ህይወትን ይስጡ። የእርስዎ እርዳታ ዋጋ አላት። ይህን በማድረጉም የብዙዎችን እስትንፋስ ያረዝማሉ። በዓለማችን በኩላሊት ስራ ማቆም ህመም ብዙዎች እየተጠቁ ይገኛሉ። በሀገራችንም ብዙ ወገኖቻችን በህመሙ እየተሰቃዩ ነው። በዚህ ህመም የተጠቃ ሰው ከህመሙ ለማገገም ከፍተኛ ገንዘብ ብሎም አስቸኳይ የህክምና እርዳታ ያስፈልጋል። ይህ ካልሆነ ግን ከሳምንታት ያለፈ እድሜ አይኖራቸው። ይህን ህመም ቀድመን ለመከላከል ሁላችንም ስለ ህመሙ ያለንን ግንዛቤ እናዳብር። በህመሙ ለሚሰቃዩ ወገኖቻችን እንድረስላቸው። አንድ ሆነን እንታደጋቸው። This gun, my talk about